ላምሮት አሁን ላይ በደረሰባት የልብ ስብራት መካከል አዝና እንዲሁም ደግሞ ተሰብራ ትገኛለች። በዛም ሁኔታ በተለይ ሁለት ሰዎች በህይወቷ በጣም የምትወዳቸውና አስፈላጊ ናቸው ብላ የምታስባቸው ሰዎች ስለካዷት እናንተን ካሁን በኋላ አልፈልጋችሁም ውጡልኝ በማለት ከቤት እንዲወጡላትና ራሷን ነጻ አድርጋ እንዲሁም ደግሞ ግርማ ራሱ እዛ ቤት ወጥቶ በሰላም መኖር እንደምትፈልግ ነግረውም ነበረ። ግርማ ለልጁ ሲል ቤቱን ለቆ ወጥቷል ማለት ነው። ራሴን አጠፋለሁ በሚል ሰበብ እንዲሁም ደግሞ ስላስፈራራችሁ እንደዛ ከሚሆን እኔ ቤቱን ለቅቄ ብሄድ ይሻላል በሚል ሰበብ ቤቱን ለቆ ወጥቷል ማለት ነው። ግርማ በጣም ጥሩ ነገር ነው የሰራው። ከዚህ ቤት ግን የምወጣው ለልጅ ስል ነው እንጂ ለማንም ብዬ አይደለም እና ደግሞ ዋጋችሁን እሰጣችኋለሁ። አሁን ላይ ያደረጋችሁኝ እያንዳንዱ ነገር የሚረሳ ነገር አይደለም በማለት ብዙ ነገሮችን እያሰበ እንዲሁም ደግሞ እየቀመመና እየቆመረ ነው ያለው። ዞሮ ዞሮ አሁን ላይ አቶ ግርማ የተቻለውን ነገር አድርጎ ከዛ ቤት ለመውጣት ተገዷል። እንዲሁም ደግሞ ሻንጣውን ይዞ ሲወጣ ይቺ መሬት የደም መሬት ካላደረኳት እኔ ግርማ አይደለሁም የምወጣውም ደግሞ በእናንተ ክፉነት እና በእናንተ ተንኮልነት ነው። ልጄን መርዛችኋታል። ጥሩ ሰው የነበረችው በጣም አባቷ የምትወድና ደግ የነበረች ሴት አሁን ላይ እንደዛ አይነት ባህሪ ያመጣችው በእናንተ ምክንያት ነው። እኔ ደግሞ ልጅን ቀምታችሁ በሰላም የምትኖሩ አላደርጋችሁም፣ እንድትኖርም ደግሞ አልፈቅድላችሁም በማለት በጣም ተናዶ ዝቶባቸው ነው ሄደ። ያው እንግዲህ እሷም ሰላም አግኝታለች። ትንሽ አባቷ ከወጣ በኋላ ምንም እንኳን ያደረገው ነገር ቢከነክናትም እንዲሁም ደግሞ ስለ አባቷ እያሰበች ያለችው ስለ ጆኒ እያሰበች ያለችው ነገር ከባድ ቢሆንም ዙሮ ዙሮ እንደምንም አድርጋ ለተወሰነ ጊዜ አስወጥተዋለች ማለት ነው ከቤት። ሌላው አሁን ኪሮቤልን የጠየቀችው አንድ ጥያቄ አለ። የሚገርማችሁ ነገር ቆይ ግን ያንን ቪዲዮ እንዳየው ፊት ለፊት ያስቀመጥከው አውቀ ነው ወይስ ምንድን ነው የአባቴን ቪዲዮ እንዳየው የሚል ጥያቄም ነበር የጠየቀችው። በእርግጥ ኪሮቤልም እኔ በእርግጥ አንቺ እንድታየው ያውቄ እዛ ጋር አላስቀመጥኩትም፣ በአጋጣሚ ነው አንቺ የምትሸየሽው። ነገር ግን ቪዲዮውን እኔ እሱን ለማስፈራራት እና እዚህ ቤት እንዲወጣ እንዲሁም ደግሞ ምንም ነገር እንዳያደርግ ለመከላከል ይሆነኛል ብዬ ያስቀመጥኩት ነው እንጂ ሆን ብዬ አንቺ እንድታየው አልነበረም እዛ ፊት ለፊትሽ ላይ ላፕቶፕ ላይ ያስቀመጥኩት ይላታል። እሷም ለማንኛውም ችግር የለውም የልብ ስብራት ማለት እንደሆነ ገብቶኛል፣ አሁን በደንብ ተረድቻለሁ። ትርሲት ላይ ላደረስኩት እያንዳንዱ ነገር ይቅርታ ጠይቃለሁ ብላ እንዲሁም ይቅርታ ጠይቀውም ነበረ። ይቅርታ በመጠየቋ እንዳለ ሆኖ ነገር ግን አምነን ማለቴ ኪሮቤል ይህ ይቅርታ ለእኔ ሳይሆን ለትርሲት ነበር የሚገባት። ዞሮ ዞሮ ምንም ማድረግ አይቻልም። ትርሲት በጣም ነበር የምትወድሽ፣ እንደዛ ሁላ አድርገሻት ለአንቺ ስትጨነቅ ነበረ። በጣም እንደዛ እንኳን አይኗን አጥፍተሽባት ለአንቺ ነው የምታስበው ይላታል። ይህንን ነገር ሲላት እንግዲህ እሷም እኔ በቃ ስሜቱ ስለደረሰብኝ ከይቅርታ ውጭ ሌላ ምንም ልልህ አልችልም። ዞሮ ዞሮ በጣም በቅርብ በሰላም የምትመጣ ከሆነ እሷም ይቅርታ ጠይቃታለሁ እና የተሻለ እህታማቾች ሆነን አንድ ላይ መቀጠል እንዳለብን ይሰማኛል በሚለው ታወራዋለች ማለት ነው። ከዛ ኪሮቤልም እንደዛ ከሆነማ እኔም ደስ ይለኛል፣ እኔም ናፍቀኛለች እና ተሎ መታ የምንፈልገውን ነገር ብንኖርና አንድ ላይ ሰብሰብ ብለን ጥሩ ጊዜ ብናሳልፍ የተሻለ ነው ይላታል። ለምሮትም እሺ ትላለች። ከዛ ቤተሰቡ እንዳለ ተሰባስቦ አባቷ ከወጣ በኋላ ካለችበት ሐዘን ካለችበት ስሜት እንድትወጣ ብለው እየተቀያየሩ ማውራት እንዲሁም ደግሞ መንከባከብ ጀምረዋል። እና ከተንከባከቧት በኋላ ጆን ቴክስት አድርጎላት ነበር። የሚገርማችሁ ነገር ቴክስቱ ደግሞ በጣም ጥሩ ነው። ያ ጨካኝና አውሬ አባትሽ ሊገለኝ ቢሞክርም እኔ ግን በህይወት አለው ይላል። አሁን እኔ ጥያቄ የሆነብኝ ማለት ነው ጆንን ማን ወደ ሆስፒታል የወሰደው? አሁን እኮ ኪሮቤል የሚያውቀው ጆን እንደሞተ ነው አይደለም? ስለዚህ ሆስፒታል የወሰደው ሰው ጆንን ማን ሊሆን ይችላል? እንደኔ ጆን ሳስበው የሆነ የራሱ የደበቃቸው ሰዎችና አንድ ነገር ቢሆን አንስታቸው ወደ ሆስፒታል እንድትወስዱኝ ያላቸው ሰዎች አለ። መቼም ተመልሶ መጥቶ ግርማ እንደዛ አያደርግም ብዬ አስባለሁ። አሁን ግርማ ነው ሆስፒታል አንስቶ የወሰደው ከወገው በኋላ ካልን እንዴት? በሰዓቱ ከወገው በኋላ ኪሮቤል ቪዲዮ እየቀረጸ ስለነበረ እንዲሁም ደግሞ ደንግጦ ነበር የቆመው እና ይህን ቪዲዮ እስከ መጨረሻው አስቀፈድዳለሁ፣ እስር ቤት አስይዛለሁ ብሎ ሲዝትበት በነበረበት አጋጣሚ ሀሳቡ ሊመጣለት አይችልም ብዬ አስባለሁ። ጆንን አንስቶ ወደ ሆስፒታል ለመውጣት እንዲሁም ደግሞ በዛ ሰዓት ተወቅቶ በነበረበት ጊዜ ጆን እና ኪሮቤል እንዲሁም ደግሞ ግርማ ናቸው ሶስት ሰዎች ብቻ ነበሩ።
ታዲያ ማን ነው ወደ ሆስፒታል ይዞት ሄደ ጆንን ብላችሁ ታስባላችሁ? እንደኔ አሁን ኪሮቤል ተመልሶ መጥቶ ወደ ሆስፒታል ወስዶታል ካልን በህይወት እንዳለ ማወቅ ነበረበት ኪሮቤል። ነገር ግን ጆን በህይወት እንዳለ አያውቅም። ሳስበው ጆን እንደሞተ ነው የሚያስበው ማለት ነው። ሰው ለአምሮት እንደብቋት ብቻ ሳይሆን የእውነትም ጆን እንደሞተ አድርገው ነው የሚያስቡት። ጆን ደግሞ ይህንን አጋጣሚ በመጠቀም ለአምሮትን ለመበቀል ይሁን ለምን ብቻ የሄደበት ያለው አቅጣጫና መንገድ አስፈሪ ነው። ወዲያውኑ ምንድን ያደረገው ከሆስፒታል ከወጣ በኋላ ቴክስቷን አዳምጦ ለአምሮት ቴክስት ነበር የመለስላት። የኔ ውድ እኔ በህይወት አለው በጣም አመሰግናለሁ ስለፈለግሽኝ፣ እንዲሁም ደግሞ ስለተረዳሽኝ። ነገር ግን እኔ አሁን ይህንን ቴክስት ማድረግልሽ በህይወት እንዳለው እንድትረጅ ብቻ ነው፣ ሌላ ነገር አይደለም የሚል ነው እንግዲህ ቴክስቱ። እና ለአምሮትም ከእናቷ እንዲሁም ደግሞ ከመክሌት ጋር እየተጫወቱ ስለነበረ ቴክስት ሲገባላት እኔ በቃ ማን ሊልክ ይችላል? በዚህ ሰዓት ቴክስት ማየት አልችልም። ሲጀመር 2 ሰዎች ናቸው የሚልኩልኝ የነበረ እና የሚጽፉልኝ። ስለዚህ እነሱም የሉም አሁን ከህይወት ወጥተዋል። እናም አላይም የሚል ነበር ድምዳሜ የደረሰችው መክሌት አንሺው ስትላት ቴክስቱ ማለት ነው። ከዛ ግን ትንሽ ቆየት ብላ ስታየው ጆን ነው እና የእውነት የጆን ነው ወይስ አይደለም እያለች በጣም ስትቀዥ ነበር። የሚገርማችሁ ነገር እንዲሁም ደግሞ አባቴ የሆነ እንዴ የሚል ጥርጣሬ ማድሮባታል። በስሜት ላይ እየተጫወተብኝ ቢሆንስ የሚለው ነገር እያጠራጠራ ስለሆነ መፈለግና መምረጥ አለብኝ፣ እንዲሁም ደግሞ ይህን ነገር ማስተካከል አለብኝ የሚል አጀንዳ ይዛለች ማለት ነው። ዞሮ ዞሮ እየፈለገች ነው ያለችው እና እንዴት አድርጌ ማስተካከል ይሻለኛል? እውነት ነው ሀሰት ነው የሚለው ይህ ሜሴጅ ኦሪጂናል ወይስ ደግሞ ፎርጅን የሚለውን ነገር በምን አይነት ዘዴ በአስተካከልና በፈተሽ ይሻላል ብላ እየፈተሸች ነው። በእርግጠኝነት የሆነ መንገድ አታጣም ብዬ አስባለሁ። ይሄ ሪከርዱ የእውነት ነው። ጆን በእውነት ህይወት እንዳለ ትረዳለች ብዬ አስባለሁ፣ እንደኔ ማለት ነው። ነገር ግን ኪሮቤልም ቀድሞ የሚደርስበት ከሆነ አሪፍ ነው። ግን ደግሞ ግርማ ተመልሶ መጥቶ ከሆነ ወደ ሆስፒታል የወሰደው ህይወታቸው አደጋ ላይ እንደሚሆን ደግሞ ከባድ ነው። ምንም እንኳን በወጋህም ይቅርታ አድርግልኝ ኪሮቤል አናዶኝ ነው እንደዛ ያደረኩ ብሎ ከጆን ጋር የሚቆም ከሆነ ለሁሉም ሰው ትክክል አይመጣም ብዬ አስባለሁ። ሰው ለአምሮትም ቴክስቱን ከየሽ በኋላ በጣም ነበር የተደሰተችው ጆን በህይወት ስላለ። እንደገናም ደግሞ እሱ በጣም አሳዛኝ ቴክስት ነበር የላከላት። የሚገርማችሁ ነገር ለእኔ ብለሽ ምንም ነገር እንዳታደርጊ በህይወት አለው የሚለው ነገር ከንክኗታል። እውነት አለ ወይስ የለም የሚለው ነገር ጥያቄ እንዳለው ሆኖ ይህ ነገር ስለከነከናት ምንድን ያደረጋችሁ እሺ ትልና ማሰብ። ሌላው መክሊትና ኪሮቤል አሁን ላይ እየተቀራረቡ መጥተዋል። እንዲሁም ከትርሲት ቦታ እየሄዱ እየተጫወቱ ወዘተ በጣም ብዙ ነገሮችን እያደረጉ ነው ያሉት እና በዛ ምክንያት እንዴት ነው ህይወት ምናምን እያለች እየጠየቀቻት ነበረ። ስለ ናፍቆት ወዘተ ብዙ ነገር ሲያወራት እያንዳንዱ እሷ እኔ ደስተኛ ነኝ ደህና ነኝ ማለንም የሚል ነገር ነው እንግዲህ የምትናገረው የነበረ። ዞሮ ዞሮ አሁን ከባድ እየሆነባቸው መጣል። እንግዲህ ፍቅራቸው ምንም እየከበደ ነው የመጣ ሳስባት። አሁን መክሊት በኪሮቤል ፎንቃ ጥምድ ብላለች። እንደው ለመናገር በጣም ፈርታ ነው እንጂ ፍቅር የያዘት ትመስላለች። በነገራችን ላይ ኪሮቤል ደግሞ የሚያወራት አሁን ልክ ትርሲት መስለውና የትርሲት እህት ስለሆነች ብቻ ነው። እሷ ግን ይህን ነገር እያሰበች አይደለም። በተለይ ደግሞ አንቺ ቀየርሽኝ፣ ወደ ንጡህ ልቤ መለሽኝ፣ አስተዋይ ነሽ፣ አመሰግናለሁ ምናምን በሚላት ጊዜ በጣም ነው ልቧ እየተሰረቀ ያለው። እናም ደግሞ ቆም ብላ በትካዜ ወዘተ በምናምን ትሄዳለች ማለት ነው። ይሄ ነገር ደግሞ በጣም እየገረማትና እያስደነቃት ነው ያለ። ከዛ እንዴት አድርጌ ነው ይህንን ነገር ማስተካከለው የሚል ነገር አምጥታለች ማለት ነው። እና ይሄ ነገር በጣም እያሳሰባት ነው ያለ። ዝሮ እንዴት አድርጌ ነው ማረገው? እንግዲህ ከተገለጠላት በኋላ የወስ ጥራትም ትክዝ ብላ ነበር። ኪሮቤልም ሁላቸውም በቃ ብቻ ለአምሮትን ከለችበት ሙድ ለማውጣት እናትና ልጅም ፍቅራቸውን ተቃቅፈው እንዲሁም ደግሞ ለአምሮት ራሱ ከትርሲት በላይ እኔ እንደማትወጂኝ አውቃለሁ፣ ወይም ደግሞ ምንም ማድረግ አልችልም፣ ግን እስኪ እንደው አንዳንድ ነገር አድርጋለሁ እያለችው ነበረ። ዞሮ ዞሮ የምታደርገው ነገር ምን ሊሆን ይችላል የሚለውን ነገር እንግዲህ ካሰብን ይከብደናል ብዬ አስባለሁ። እና ምን የምታደርግ ይመስላችኋል? አምሮት አሁን እንደው ትቀየራለች ማለት አባቷ አስወጥተዋል። ይሄ ትክክል ነው። ለጊዜው ቢሆንስ ያሰበችው ምንድን ነው? ኪሮቤል አውቀ ነው አደል ቪዲዮን ያሳየኝ እኔ እንትን ምንድነው አባቴን በገንዘብ እጅ እንዳስወጣና በቀል እንዲስተካከል ነው አደለ ብለዋለች። ምናልባት አሁን አባቷን ካስወጣችው በኋላ ወጥታ
ካገኘችው በኋላ ግርማም ዝቶ ስለሄደ በእርግጠኝነት የሆነ ነገር ያደርጋል ብዬ አስባለሁ። እንዲሁም ደግሞ ግርማ ከሆነ ጆንን ያዳነው ከአባቷ ስር ተመልሳ መቆሙ አይቀርም ብዬ ነው የማስበው እንደኔ። ግን አሁን ዋናው ጥያቄ ማነው ወደ ሆስፒታል የወሰደው ጆንን ነው። እስኪ አሁን ሀሳባችሁን ኮመንት ላይ ያስቀምጡልን። ሆስፒታል ማን ወሰደው በዛ ሰዓት? ኪሮቤል አይደለም ብዬ አስባለሁ። የሆነ የራሱ ሰው ነው የወሰደው እንጂ ኪሮቤል ቢሆንማ ለላምሮት እንደዚህ ስትጎዳ ዝም አይላትም ነበረ። ማለት በህይወት አለ ይላት ነበር። አባቷን ካስወጣ በኋላ ጆ አለ አልሞትም ብሎ ይነግራት ነበር። ግን ደግሞ የነገራት ሰው የለም። ስለዚህ ማን ሊሆን ይችላል እንደዛ አደረገው? ዛሬ ብላችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ